ስዊች የቢዝነስ ዘገባ አጋራችን ነው። እጅግ አድርገን እናመሰግናለን። እንደምንቆያችሁ የተወደዳችሁ ተመልካቾቻችን የእኩለ ቀን የቢዝነስ ዘገባዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የነዳጅ ማደያዎች ተገቢ አገልግሎት እየሰጡ ባለመሆናቸው መስተጓጎል እያጋጠማቸው መሆኑን በባህር ዳር ከተማ የትራንስፖርት አገልግሎት ሰጪዎች ተናገሩ። በከተማው አገልግሎት በመስጠት ላይ ያሉ ያነጋገርናቸው የነዳጅ ማደያዎች በበኩላቸው በድርጅታቸው ብልሹ አሰራር አለመኖሩን ገልጸዋል። አድኖ ማርቆስ በባህር ዳር ከተማ በተለይ ነዳጅ እያለ ማደያዎች ለሹፌሮች ወይም ደግሞ ለተሽከርካሪዎች ነዳጅ እየቀዱ ባለመሆናቸው ከፍተኛ መስተጓጎል በትራንስፖርት አገልግሎቱ ላይ ፈጥሯል ማለት ነው። እንግዲህ በዚህ ማደያ ላይ ተገኝተን ያነጋገርናቸው አሽከርካሪዎች እንግዲህ በሁሉም ማደያዎች ነዳጅ እንደሚገኝ ነው የነገሩን። ነገር ግን ማደያዎች አገልግሎት እየሰጡ እንዳልሆነ የተናገሩበት ሁኔታ አለ። በአስሩ ታሪፍ እየሰራ 140 ብርና 150 ብር ናፍጣ እንቀዳለን። ለምሳሌ አሁን ማደያ ላይ አለ ይባላል አለ ግን የሚቀደው ማታ በበርሜል ነው የሚቀደው። እኔ አራተኛ ቀኔ ነው በናፍጣ ጡረታ አሁን ቆሜ ያለሁት እና ማደያ ላይም ናፍጣ ይመጣልኝ የሚሸጥልን ከታሪፍ በላይ ነው። ናፍጣ በ140 በ150 ነው የሚቀዳ። በቃ የታወቀ ነው። በብላክ ነው የሚሸጥ ብር የሚከፍል መኪና። እኛ ታክሲ ሹፌሮች 10 ብር ነው 5 ብር ስንጀምር ህዝቡ እንዴት እንደሚያለቅስ እናውቀዋለን። በቃ ብላክ ስለሚሸጥ ናፍጣ እኛ ምን እናገኝ 160 ብር ቀርጬ ስሞክረው ምንም አላዋጣኛለ። እኛ ተሰልፈን አረን ካሶኒዎችን በ3000 በ4000 እያስገቡ እነሱ ደግሞ ከጭነታቸው አገልግሎት ጉቦ ማለት ነው። አዎ ጉቦ ማለት ነው። እኛ ተሰልፈን እኛ ደግሞ ብር የለንም፣ ያን ያክል ብር የለንም። ምክንያቱም የስራውን ባህሪው ማንም ሰው ያውቃል። አሁን ላይ እነዚህ ሁሉም ማደያዎች ነዳጅ እንዳላቸው ነው ሹፌሮች እየተናገሩ የሚገኙት። ነገር ግን ባላቸው ነዳጅ ልክ ለሹፌሮች ነዳጅ እየቀዱ እንዳልሆነ ተናግረዋል። አሁን ከጀርባ የምናየው ባንድ መቅጃ ብቻ አገልግሎት እየሰጠ እንደሆነ ነው የነገሩን ሹፌሮች ማለት ነው። አሁን የምንቀዳ በጭማሪ ነው። 121 ብር እያለ በ160 ብር በ150 ብር ነው የምንቀዳ። ግን መንግስት ናፍጣ ሲጨምር በቃ ባለበት ይጨምር እንጂ ልጨምር ነው ብሎ ከ20 ጀምሮ ከ15 ቀን ጀምሮ ነፍሳችን መውጣት የለበትም። አሁን ማደያ በየቦታው አለ፣ ያመጣል፣ ማታ ነው የሚቀደው። ዙሮ ለህዝብ ሊያገለግል ነው የማደያ የተሰራው። ታክሲ የሚሰራው ለህዝብ አገልግሎት ነው። ግን እኛ ምንም በቃ ከአቅማችን በላይ ነው። ለታክሲ አሁን አንዲት ወዝ እንደምን ብለው አንዲት ወዝ ይሰጣሉ፣ በዛ ሲያዝጉት ይውላሉ። መቅዳት እየቀዳን አይደለም። በተለያየ መልኩ በብላክ በምናምን ነው እየሸጡት ያለ እና ለከባድ መኪና ነው ታሪፍ ጨምሮ እየሸጡ ያለ። እንግዲህ በቀደም ሲል እንዳነሳ ነው በባህር ዳር ከተማ ቀበሌ 8 አገልግሎት እየሰጡ ከሚገኙ ውስን ማደያዎች መካከል አንዱ ነው። ማደያው ስራ አስኪያጅ ምን ይላሉ የሚለውን ሀሳብ ነው የምንከታተለው። ከተነሳው አኳያ በአንድ ማሽን ነው እየቀዱ ያሉ ለሚባለው ትክክል ነው። አንድ ቦቴ ነው የገለበጥ ነው 45519 ሊትር የገለበጥ ነው። ይሄም የተገለበጠው አንድ ገደል ላይ ነው። አንድ ገደል ላይ የተገለበጠው መቅጃው አንድ ማሽን ነው። በአንድ ማሽን በሁለት መቅጃ ላይ እየተቀዳ ያለ ማለት ነው። ስለዚህ ሌላ ቦታ ላይ ስለሌለኝ መቅዳት አልችልም ብዬ ለግድም የጸጥታ መዋቅርም የታክሲ ማህበርም ሁሉም ሰልፍ አስከባሪ አካላት በተገኙበት ህጋዊ ሆነን እየሰራን ያለን ማለት ነው። ከታሪፍ አኳያ ታሪፍ ምን ጨምር ቢሆን ኑሮ በአሁኑ ሰዓት ከፍተን አንሸጥም ነበር። ስሜ ቴዎድሮስ ሙልጌታ ይባላል። የባህር ዳር ኦይል ሊቢያ ስራ አስኪያጅ ነኝ። ያራገፍ ነው ከ30 በፊት ነው። ከትናንት ጀምሮ ቀደም ብለን ለታክሲ በአንድ ማሽን፣ ለከባድ መኪና በአንድ ማሽን፣ ለአገልግሎት ለባህር ዳር ከተማ አገልግሎት ተቋም ለሚሰጡት አንድ ማሽን፣ በሁሉም ማሽን ነው የምንቀደው። ጥሩ። አሁን ሹፌሮችን ተዘዋውረን አናግረን ነበር። በርካታ መኪኖች ቆመዋል፣ ወረፋ እየጠበቁ ነው የሚገኙትና በተለይ ምሽት ላይ ለከባድ ተሽከርካሪዎች 3000 ብር እያስከፈሉ እየቀዱ ነው። እኛ አገልግሎት እያገኘን አይደለም ይላሉ የታክሲ ሹፌሮች። ምንድነው ምላሻችሁ? ያው ሰው ከምታየው አንጻር አገልግሎቱን ካላገኘ እንደዛ ነው የሚለው። ግን በምታየው አገልግሎቱ እንግዲህ እዚህ ብቻ ነው ያው 30% ይጨመራል በሚለው አብዛኛው ማደያ ዘግቶ ነው ያለው ኦሬዲ። እኛ ከዛ በፊት አስገብተን ታክሲውን ለብቻ ሁሉንም በእያንዳንድ ማሽን ለየብቻ አድርገን እኛ እያስተናገርን ነው። በድጋሚ አጋራችን ስዊችን እናመሰግናለን። ወደ ሌላኛው ዜና እናልፋለን። ቀደም ሲል ከተነሳው የአሽከርካሪዎች ቅሬታና የነዳጅ አቅርቦት መስተጓጎል ጋር በተያያዘ የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠነ ምላሽ ሰጥተዋል። በምላሻቸውም የታሪፍ ጭማሪ ተግባራዊ እስከሚደረግ የነዳጅ ማደያዎች አገልግሎት የማጓተትን አዝማሚያ መስተዋሉን አንስተው ችግሩን ለመፍታትም ስራዎች ተሰርተዋል ብለዋል። አድኖ ማርቆስ አዘጋጅቶታል።
በነዳጅ አቅርቦት የተፈጠረውን መስተጓጎል አስመልክቶ ምላሽ የሰጡን የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠነ አሁን ላይ በክልሉ በነዳጅ አቅርቦት መሰረታዊ ችግር እንደሌለ ገልጸዋል። ሆኖም በየጊዜው የታሪፍ ጭማሪ ይደረጋል ሲባል ታሪፍ ተግባራዊ መደረግ እስከሚጀምር ከወደብ የሚመጡ የነዳጅ ምርቶችን የማጓተት አዝማሚያዎች ይስተዋላሉ ያሉት ኃላፊው ከሰሞኑ የተፈጠረውም በዚሁ የተነሳ ነው ብለዋል። በተሰራው ስራም የተፈጠረው ችግር መፈታቱን ገልጸዋል። ከውጭ ወደ ሀገር የሚገባ ነዳጅ የሚሆን ከጅቡቲ ወደ ክልሎች የሚላከውን ነዳጅ በተመለከተ መሰረታዊ ችግር የለም በአቅርቦት ማለት ነው። ነገር ግን ሁልጊዜ በተለይ የዋጋ ጭማሪ ይኖራል ተብሎ በሚታሰብበት ሰዓት በመንገድ ላይ መዘግየቶች እና ቀን መጠበቆች ይስተዋላሉ። ይህንን ደግሞ ከፌዴራል ነዳጅና ኢነርጂ ባለስልጣን ንግድና ቀጠናዊ ትስስር እንዲሁም በየደረጃው ያለን ንግድና ገበያ ልማት ቢሮዎች ትክክል እንዳልሆነ እና እያንዳንዱ አካባቢ ያለ ነዳጅ ማደያ ከጅቡቲ የጫነበትን የጭነት መረጃ ይዘን እንዲገቡ አስገድደን ያደረግናቸው ማደያዎች ብዙ አሉ። መግባት ብቻ አይደለም፣ ከገባም በኋላ ባልተገባ መንገድ ነዳጅ የለም እያሉ ነዳጅ እንዳያስቀምጡ እና እንዳያጓትቱ መዘግየቶች እንዳይፈጥሩ የሚያስችሉ ስራዎች በጥብቅ የአመራርና የሙያተኛ ስምሪት ተመርተዋል ማለት ነው እና ይህንን መሰረት ተደርጎ የነበሩ መዘግየቶች ሁልጊዜም የሚያጋጥም ተገቢ ያልሆነ ሂደቶች ነበሩ። አሁን ያ ሁኔታ ተቀርፏል። ከታሪፍ ውጭ ዋጋ ጨምረውና በጥቁር ገበያ የሚሸጡ ማደያዎችን በተባባሪ የተቋሙ ባለሙያዎች ላይ የተለያዩ እርምጃዎችን በመውሰድ በነዳጅ አቅርቦትና ግብይቱ ላይ የሚስተዋሉ ብልሹ አሰራሮችን ለማስተካከል እየተሰራ ነው ብለዋል። በቁጥጥርና ክትትል ሂደታችን ነገሮችን ለማስተካከል እየሰራ ነው ባለው መንገድ በጣም ከፍተኛ ለውጦች አሉ። አመራሮችም ሙያተኞችንም በደረስንበት ተጠያቂ ያደረስንባቸው አካባቢዎች አሉ ማለት ነው። ከተፈቀደው ታሪፍ በላይ ሲሸጡ የተገኙ ማደያዎች ላይ በጣም ብዙ እርምጃዎችን ወስደናል። ከተሽከርካሪ ውጭ በሆነ እቃ ለምሳሌ በበርሚል፣ በጀሪካን፣ በሌሎች ቅጆች ይፈጸማሉ። በደረስንበት ግብአቱን ውርስ ማድረግ አንድ ነገር ነው። የፈጸሙትን ደግሞ አስተዳደራዊና ሕጋዊ እርምጃ ተወስዶባቸው ዳግም ወደዚህ ስራ እንዳይገቡ የሚያደርጉ ስራዎች ተሰርተዋል። የነዳጅ አቅርቦትና ግብይትን ለመቆጣጠር የተቋቋመው ግብረ ኃይል አጥፊዎችን የሚቀጣ ለማህበረሰቡ ተጠቃሚነት የሚሰራ መሆን እንደሚገባው የገለጹት አቶ ፈንታው ማህበረሰቡና አሽከርካሪዎችም ከታሪፍ ውጭ አንከፍልም በማለት ለህግ መከበር መስራት እንደሚኖርበት አስገንዝበዋል። ጸረ ኮንትሮባንድና የህገ ወጥ ግብረ ኃይሉ ለኃላፊነቱ የሚወስድ ተጠያቂነትን የሚያሰፍን ተልእኮውን በብቃት የሚወጣ ለህግና ለህሊናው ተገዥ የሆነ አካል መሆን አለበት እና አጥፊዎችን የማይደራደር መሆን አለበት። ከዚህ አኳያ ብዙ እየተሻሻሉ የመጡ ነገሮች አሉ። ስለዚህ የመጀመሪያው ጉዳይ በወጣው ታሪፍ ነው ወይ እየተሸጠ ያለው ብሎ ያንን አውቆ ሸማቹ መግዛት አለበት። ከዚህ ውጭ የሆነ ነገር ሲያጋጥመው በየደረጃው ላለው ለንግድና ገበያ ልማት ተቋም ለሌላ መናገር ሳያስፈልገው እኛ እርምጃ እንወስዳለን ማለት ነው። እንደ ቢሮው ምክትል ኃላፊ አቶ ፈንታው ገለጻ ከነዳጅ አቅርቦትና ግብይት ጋር በተያያዘ በየጊዜው የሚስተዋሉ መስተጓጎሎችንና ብልሹ አሰራሮችን በዘላቂነት ለመፍታት በጥናት ላይ የተመሰረቱ ስራዎች እየተሰሩ ይገኛሉ።